አሳዛኝ ዜና ከኢቢኤስ ቤት መሰማቱን ቀጥሏል። ሁላችንም እንደምናውቀው እንግዲህ ሁላችንም የምናደንቀው አስፋው መሸሻ ከዚህ በፊት አተናል። እጅግ በአጭር ጊዜ ውስጥ እንግዲህ ይሄን የመሰለ እንቁ ሰው አተናል። በቀጣይ ደግሞ ሁላችንም የምናደንቀው ለሁላችንም የፈገግታ ምንጭ የሆነው ጥርስ የማያስከድነውን አርቲስት ነፃነትን አተናል። ይህም እንግዲህ በዚህ አላበቃም። አሁንም ይሄ ነገር ቀጥሎ የኢቢኤስ ቴሌቪዥን ዋና ኦነሩን አማንን እንግዲህ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ስለዚህ ጉዳይ የወጡ መረጃዎችንና ታዋቂ ሰዎች ደግሞ ያደረሱትን የሀዘን መግለጫ አብረን እንመለከታለን። እጅግ አስደንጋጭ ሰበር ዜና ተሰምቷል። የኢቢኤስ ባለቤት እንዲሁም ደግሞ ስራ አስፈጻሚና መስራች የሆኑት አቶ አማን ፍስሐ ጽዮን በዛሬው ዕለት ከዚህ ዓለም በሞት መለየታቸው እየተሰማ የሚገኘው ዛሬ የካቲት 4 በሕክምና ሲረዱ ቆይተው እንግዲህ ከዚህ ዓለም በሞት መለየታቸው ነው እየተሰማ የሚገኘው። እጅግ በጣም አሳዛኝ የሆነ ዜና ነው። በኢቢኤስ ቴሌቪዥን እንግዲህ በዚህ ወር ብቻ እጅግ በጣም ጠንካራና ዋና የሚባሉ ሁለት አባላቶችን አጥቷል። እንደሚታወሰውም እንግዲህ ከጥቂት ጊዜያት በፊት ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ የሚታወስ ነገር ነው። በዛሬው ዕለትም የኢቢኤስ ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን እንግዲህ ከዚህ ዓለም በሞት ተለይቷል። ኢቢኤስ ቴሌቪዥን እንግዲህ በሀዘን መግለጫው ላይ ለኢትዮጵያ የሚዲያ እድገት ትልቅ የሆነ አስተዋጽኦን ያበረከቱት አቶ አማን ፍስሐ ጽዮን እንግዲህ የትልቅ ራዕይ ባለቤት ናቸው። እጅግ በጣም አዝነናል፣ ነገር ግን የእሳቸው ራዕይ ይቀጥላል ሲሉም ጭምር የሀዘን መግለጫቸውን አውጥተዋል። ለሟች ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ መልሳሉ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን። በኢቢኤስ ቴሌቪዥን እንግዲህ አሁንም ልብ የሚነኩና አሳዛኝ ዜናዎች መሰማት ቀጥሏል። እንግዲህ ሁላችንም የምናውቀው የኢቢኤስ ቴሌቪዥን ዋና ስራ አስኪያጅና ባለቤት የሆነውን ነው እንግዲህ አማንን በዚህ አመት ብቻ እንግዲህ ኢቢኤስ ላይ ሁለት የኢቢኤስ የጀርባ አጥንት የሆኑ ሰዎች ነፃነት ወርቅነህንና አማንን በዚህ ወር ብቻ በአንድ ወር ጊዜ ውስጥ አተናልና እጅግ በጣም አሳዛኝ ዜናን የሰማነው። እንግዲህ ኢቢኤስን ደግሞ ምን ያህል ደረጃ በጥንካሬ ሰርቶ እንዳደረሰና ለትውስታ ያህል ሽልማቱን ፕሮግራም አብረን ተከታትለን እንመለስ። ኢቢኤስ ቴሌቪዥንን እንግዲህ በጠንካራ ሰራተኝነትና በጠንካራ አመራር ነበር ኢቢኤስን ለዚህ ደረጃ ለብዙ ከ10 ዓመት በላይ በመስራት ኢቢኤስ ቴሌቪዥን ትልቅ ደረጃ ያደረሰ ትልቅ ዓላማና ራዕይ የነበረው ጠንካራ ሰው ነበርና እንግዲህ ነበር እያሉ ለማውራት በዚህ ደቂቃ ውስጥ እንግዲህ በጣም ቀላል አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ በሆኑት አቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ አክለውም እንግዲህ በኢትዮጵያ የግል ሚዲያዎች እድገት ትልቅ የሆነ ሚና እንዲሁም ደግሞ አስተዋጽኦ ካበረከቱት አንዱ ናቸው። ኢትዮጵያ በአስቸጋሪ ሁኔታዎች ባለፈችባቸው ጊዜዎች ውስጥ እንግዲህ የሚጠበቅባቸውን አድርገዋል። እንዲሁም ደግሞ በነፍሳቸው በሰላም ተረፍ ሲሉም ጭምር የሀዘን መግለጫቸውን አስተላልፈዋል። በድጋሚ ለሟች ነፍስ ይማር። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። እንግዲህ ጠቅላይ ሚኒስትራችን ዶክተር አብይ አህመድም እንግዲህ የሀዘን መግለጫቸውን ለሟች ቤተሰቦች፣ አድናቂዎች፣ ወዳጅ ዘመዶች አድርሰዋል። እንግዲህ ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነፃነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍስሐ ጽዮንን ወስዶታል። ኢቢኤስ ከባድ የሀዘን ማዕበል ውስጥ ይገኛል። አማን ፍስሐ ጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰረት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለ ራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። አሁንም እንግዲህ አሳዛኝ መረጃ መሰማቱን ቀጥሏል። እንግዲህ ጠንካራና እጅግ ጠቃሚ ለሀገራችን የሆኑ ሰዎች እጅግ እንቁ የሆኑ ሰዎችን ማጣታችንን ቀጥለናል። እንግዲህ እንደምታስታውሱት ከዚህ በፊት በጣም በኢንተርቴይንመንት ዘርፍ የማይደገመውን አርቲስት አስፋው መሸሻን ያጣንበትን ቅጽበት ታስታውሳላችሁ።
እንግዲህ በሕክምና ረጅም ጊዜ ሲረዳ ቆይቶ ድኖ ይመለሳል ብለን ስንጠብቅ እንግዲህ አርፏል መባሉን ሰምተናል። ከኢቢኤስ ቤት አይደለም እንደ ሀገር ደረጃ የማይደገም ሰው እንዳጣን ሁላችንም እናውቃለን። ከዚህ በመቀጠል ደግሞ ሌላኛው የኢቢኤስ ሆስት የነበረው አርቲስት ነጻነት ወርቅነህንም እጅግ በአጭር ጊዜ ውስጥ እንግዲህ በዚህ ምክንያት ሊሞት ይችላል በማይባልበት ለሞት በማያበቃ በሽታ ምክንያት ነጻነት ወርቅነህን የማይደገም ሌላ የኢትዮጵያ ብርቅዬ እንቁ የሆነ ሰው ለኢንተርቴይንመንት ንጉስ የሆነ ሰው የሳቅ ምንጭ የሆነ ሰው እንግዲህ ብዙ ህመሞችን ያሉበትን ስትራግሎች የቤተሰብ ኃላፊነት ሁሉ ሸፍኖ ለብዙ ኢትዮጵያውያን የደስታ ምንጭ የፈገግታ ምንጭ የሆነ ግለሰብ ደግሞ ድጋሚ ኢቢኤስ አታለች እና አሁንም ደግሞ በሶስተኛ በአንድ ወር ውስጥ እንግዲህ በህፃነት በሞተ ድጋሚ የኢቢኤስ ቴሌቪዥን ኦነር የሆነውን አማንን ማጣት እንግዲህ እጅግ በጣም አሳዛኝ እና ከአይምሮ በላይ የሆነ ጉዳይ ነውና ለሁላችሁም እንግዲህ ለኢትዮጵያውያን ለቤተሰቦቹ ለወዳጅ ዘመዶቹ እንግዲህ መጽናናትን ከልቤ እመኛለሁ። ፈጣሪ መጽናናትን ይስጣችሁ ማለት ፈልጋለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። በሚያሳዝን ነገር በመገናኘታችን በጣም ጥልቅ ሐዘን እየተሰማኝ ነው። ግን በቀጣይ ደግሞ በቆንጆ አስተማሪና አዘናኝ ቪዲዮዎች ተመልሰን እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ እኔን ወንድማችሁን ደግሞ አግዙኝ። በቀጣይ በጥሩ ቪዲዮዎች በተሻለ ነገር ሁሉም ነገር አሪፍ አድርገን እያሻሻልን ነው የምንሄደው። በቆንጆ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር ይሁን።